ስሜን ብቻ ለጠራ እስከ 7 ትውልድ ድረስ እምርላለሁ የሚል ታላቅ ቃል ኪዳን የተቀበለ እንዲሁም ደግሞ በሰማይ 14 ዓመት የኖረ በምድር ተመልሶ 40 ዓመት የኖረ በትምህርቱም 80 ሺህ አረማውያንን አጥምቆ ክርስቲያን ያደረገ ታላቅ ሰማዕት እንዲሁም ደግሞ ይሄ ታላቅ አባት ዝሙትን እንዴት እንደተዋጋ ዝሙትን እንዴት እንደሸሸ እንመለከታለን። በዚህ ጊዜ ከሰው ሚስት የምትደርሱ እንዲሁም ደግሞ ለዝሙት ብላችሁ መጥፎ ስራ የምትሰሩ ሰዎች ከዚህ ቅዱስ አባት ተምራችሁ ከዛ ተግባራችሁ እንድትቆጠቡ በዚሁ መልእክት አስተላልፋለሁ። የካቲት 13 የሀገረ ሶርያ ሰማዕቱ ቅዱስ አውሳብዮስ ዕረፍቱ ነው። እርሱም ሁለተኛው አብሳብዮስ የሚባለው ሲሆን መናኔ መንግስት ወብእሲት ነው። መንግስቱንና ሚስቱን ጥሎ የመነነ ነው። በሰማዕትነት ካረፈ በኋላም ቅዱስ ሚካኤል፣ ቅዱስ ገብርኤል ከሞት አስነስተውት በሰማይ 14 ዓመት ተመልሶ ወደ ምድር መጥቶ 40 ዓመት የኖረ ሲሆን በታምራቱና በትምህርቱ 85,000 አረማውያንን አሳምኖ ያጠመቀ ቅዱስ ሰማዕት ነው። እንዲሁም ደግሞ የከበረ ቅዱስ ሰርጊዮስ ከእናቱና ከአባቱ ከወንድሞቹም ጋራ በሰማዕትነት ያረፈበት ዕለት ነው። ዳግመኛም በዚህች ዕለት በአባቱ በርማኖስ ትእዛዝ ሰማዕትነትን የተቀበለው ታላቁ ሰማዕት የቅዱስ ቪክቶር የልደቱ መታሰቢያ በዓል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ቪዲዮ ለሌሎች እንዲዳረስ ሼር እያደረጋችሁ ላይክ በማድረግ እስከ መጨረሻው ተከታተሉት። ወደ ቅዱሳኑ ታሪክ እንለፍ። የሰማዕቱ የቅዱስ ሰርጊዮስን ታሪክ እንመልከት። የዚህ ቅዱስ ወላጆቹ አባቱ ቴዎድሮስና እናቱ ማርያም ደጋግ ክርስቲያኖች ናቸው። እርሱንም የቤተ ክርስቲያንን ትምህርት እያስተማሩ በሃይማኖት በምግባር አሳደጉት። ቅዱስ ሰርጊዮስ 20 ዓመት ሲሆነው በጌታችን ስም ሰማዕት ይሆን ዘንድ ወደደ። በካዲው መኮንን በቆጵርያኖስ ፊት ቀርቦ የጌታችንን እውነተኛ አምላክነትን መሰከረ። መኮንኑም ይዞ ጽኑ ስቃይን ካሰቃየው በኋላ አሰረው። በእስር ቤትም ሳለ ጌታችን የቅዱስ ሰርጊዮስን ነፍስ ወደ ሰማይ አምጥቀው የቅዱሳን ሰማዕታትን መኖሪያ ያሳዩት ዘንድ መላእክቱን አዘዛቸው። የቅዱስ ሰርጊዮስ ነፍስ የዘላለም መኖሪያዋን አይታ ተጽናናች። በስጋውም ከህመሙና ከቁስሉ ሁሉ ተፈወሰ። ቀሲስ አባ መጾንና 2 ዲያቆናት የቅዱስ ሰርጊዮስም ተጋድሎ በሰሙ ጊዜ ተነስቶ ወደ ካዲ አትሪብ ገዢ በመሄድ በጌታችን ታመኑ። መኮንኑም ህዝቡ በተሰበሰቡበት የጸና ግርፋትን ገረፋቸው። ህዝቡም ስለ ቄሱና አብሮት ስላሉ ሰማዕታት ሲያዝኑ ዞሮ ገሰጻቸውና በሃይማኖት ጸንቶ መኖር እንዳለባቸው ነገራቸው። በውሃም ላይ ጸሎት አደረገና በህዝቡ ላይ በረጨ ጊዜ የመንፈስ ቅዱስን ጸጋ ተቀበሉ። ከዚያም የጌታችን አምላክነት በመመስከር ጮሁ። መኮንኑም እጅግ ተናዶ ራሶቻቸውን በሰይፍ አስቆረጣቸውና የሰማዕትነት አክሊልን ተቀዳጁ። ቄሱ ግን ይዞ ከወሸባ ቤት የእሳት ማንደጃ ውስጥ ጨመረው። የታዘዘ መልአክ መጥቶ በጌታችን ስም 3 ጊዜ ምስክር እንደሚሆን ነግሮት ከእሳት አወጣው። መኮንኑም ቄሱን ወደ እስክንድርያ ልኮት ቄሱ ምስክርነቱን በዚያ ፈጽሞ የድል አክሊልን ተቀዳጀ። ከዚህም በኋላ መኮንኑ ቆጵርያኖስ የከበረ ቅዱስ ሰርጊዮስን ከእስር ቤት አውጥቶ እጅግ አሰቃየው። የነሐስ መንኮራኩሮችን አንጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱ 4 ክፍል ሆኖ ስጋ ሁሉ ተቆራረጠ። ነገር ግን ጌታችን ፈወሰውና ያለ ጉዳት ጤነኛ አድርጎ አስነሳው። ዳግመኛም እንዲሰግድለት ጣዖትን አመጡ። ቅዱስ ሰርጊዮስ ግን ጣዖትን ቢረግጠው ከመሬት ወድቆ ደቀቀ። አምላኬ ብሎ ያመልከው የነበረው መኮንኑ ቆጵርያኖስ ይህንን ሲያይ በመገረም አምላክ ቢሆንስ ራሱን እንኳ ባዳነ ነበር፣ ከእንግዲህ በሰርጊዮስ አምላክ አምኛለሁ ብሎ መሰከረ። ከዚህም በኋላ የንጉሱ የጭፍሮች አለቃ የከበረ ቅዱስ ሰርጊዮስን ፈልጎ ያዘውና ቆዳውን ገፎ በተቀቀለ ቆምጣጤና ጨው ቁስሉን በማሸት በእጅጉ አሰቃየው። ነገር ግን ጌታችን መከራውን ያስታግስለትና ያጸናው ነበር። የቅዱስ ሰርጊዮስን ተጋድሎ ሰምተው እናቱና እህቱን ወደ እርሱ መጥተው ባዩት ጊዜ እጅግ አለቀሱ። ከሐዘን ብዛት እህቱ ነፍሷ አለፈች። እናቷን ወደ ጌታችን በጸለየች ጊዜ ድና በሕይወት ተነሳች። በዚያንም ወቅት የሰማዕታትን ገድል የሚጽፍ የከበረ ዮልዮስ መጣ። የቅዱስ ሰርጊዮስን ገድል ከራሱ ተረዳ። ስለ ስጋውም እንደሚያስብ ቃል ገባለት። ከዚህም በኋላ የከበረ ቅዱስ ሰርጊዮስ በመንኮራኩር ውስጥ አሰቃዩት። በጆሮቹም የእሳት መብራቶችን ጨመሩበት። የእጆቹና የእግሮቹን ጥፍሮች በጉጠት ነቀባቸው። በአንገቱም ከባድ ድንጋይ አንጠልጥለው ከብረት አልጋ ላይ አስተኝተው ከታች እሳትን አመደዱበት። በዚያም ወቅት ጌታችን ከመከራው አስታግሶ ጤነኛ አድርጎ አስነሳው። ይህንንም ያዩ ብዙዎች በጌታችን ስም አመኑ። የጭፍሮችም አለቃ ቅዱስ ሰርጊዮስ ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ ቆርጦ ዘንድ አዘዘ። ቅዱስ ሰርጊዮስም ይህንን ሲሰማ እጅግ ደስ ተሰኘ። አባቱና እናቱ ወንድሞቹ ከሀገሩ ሰዎች ጋር ሆነው ሊሰናበቱ መጡ። አፉንም በልጓም ለጉመው ወደሚሰየፍበት ቦታ ሲወስዱ ደረሱ። እነርሱም የንጉሱን ጣዖት ረገሙ። የጭፍሮች አለቃ የቅዱስ ሰርጊዮስ ቤተሰቦችን ከእርሱ ጋር አብሮ እንዲሰየፉ አዘዘና ሁሉም ተሰይፎ በመንግስተ ሰማያት የሰማዕትነት አክሊልን ተቀዳጁ። በሰማዕትነታቸው ወቅትም እንዲሆነ ከህዝቡም ውስጥ አንድ ታናሽ ሕፃን እግዚአብሔር ዓይኖቹን ገልጦለት የቅዱሳን ሰማዕታትን ነፍሶቻቸውን መላእክት ወደ ሰማይ ሲያወጧቸው አይቶ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ እያለ በከፍተኛ ቃል ጮኸ። እናትና አባቱ የጭፍሮቹ አለቃ የሕፃኑን ድምጽ ሰምቶ እንዳያጠፋቸው አፉን አፈኑት። ነገር ግን ሕፃኑ በላዩ እስከተኙበትና ነፍሱ እስካለፈ ድረስ በመመስከር ጮኹን አላቆመም ነበረ። ከሰማዕታቱ ጋርም የሰማዕትነት አክሊልን ተቀበለ። ረድኤት በረከታቸው በሁላችን ላይ ይደርብን፣ አሜን። አሁን ደግሞ የቅዱስ አውሳብዮስ ዘሶርያን ታሪክ እንመለከታለን። ይህም
ቅዱስ የሶርያው መስፍን ልጅ ነው። ወላጆቹ በተግሳጽና በጥበብ ካሳደጉት በኋላ የሮሜ ንጉስ ልጅ በታላቅ ክብር አጋቡት። በሰርጉም ዕለት መንፈስ ቅዱስ የተመላች ቅድስት ወደሆነችው እህቱ ወደ አውፍልያ ዘንድ ገብቶ እስቲ ምከረኝ፣ ልቤ ይህን ጋብቻ አይሻውም፣ ዓለምን ንቆ መተው ነው እንጂ አላት። እህቱም የዚህ የኃላፊው ዓለም ጣዕም ምን ይጠቅምሃል? እንደ ሊቃነ ጳጳሳት ዲሜጥሮስ በድንግልና መኖር ይሻላል አለችው። ምሽትም በሆነ ጊዜ ወደ ሙሽራይቱ ጫጉላ ቤት ገብቶ የእነርሱ ውበትና ደምግባት እንደሚጠፋ ከዚህም ይበልጥ የሚጠቅማቸው የጽድቅ ስራ በመስራት ድንግልናቸውን መጠበቅ እንዳለባቸው ሙሽራይቱን አወያያት። ሙሽራይቱን በሐሳቡ ተስማምታ ድንግልናቸውን በመጠበቅ በጾም በጸሎት እየዋሉ ሌሊት በባህር ውስጥ ገብተው ቆመው ሲጸልዩ ያድሩ ጀመር። አትራ ወደምትባል ቤተክርስቲያን ሄደው 4 እልፍ ይሰግዳሉ። በአንዲት ዕለት የሶርያ ንጉስ ሚስት ቅዱስ አውሳብዮስን አይተው እጅግ ወደደችው። ከባሮቿም ውስጥ 2ቱን ልካ ካስመጣችው በኋላ በወርቅ አጊጣ በሐር በተነጠፈ አልጋ ላይ ሆና ጠበቀችው። ከእርሷም ጋር እንዲተኛ ስትጠይቀው እኔስ ሚስቴን እንኳን በግብር ያላወኩኝ ነኝና ተይኝ፣ ንጉሱ ባልሽ በቤት ባይኖር ሰውም ባያየን እግዚአብሔር ግን ያየናልና እንዴት በእግዚአብሔር ፊት ኃጢአት ሰራለሁ በማለት ትቷት ሊወጣ ሲል ልብሱን ያዘችው። እርሱም ሩጦ በማምለጥ ቤተክርስቲያን ሲገባ እርሷ ግን በመጮህ ባሮቿ ሲመጡላት ክፉ ነገር አድርጎብኝ ሄደ ብላ በሐሰት ተናገረች። ጭፍሮቹም ቅዱስ አውሳብዮስን ከቤተክርስቲያን አውጥተው እየደበደቡ ወደ ንግስቲቱ አመጡት። እጆቹና እግሮቹን አስረው ከከተማ ውጪ በ4 እንጨቶች ላይ አሰቀለችው። ከባሮቿም ውስጥ አንዲቱ በንግስቲቱ ተልካ ሄዳ አውሳብዮስን ከተሰቀልክበት እንዳወርድ ለመቤቴ ያለችን እሺ በላት አለችው። እርሱም ያመንዝራን ቃል አልሰማም አላት። ንግስቲቱም እሺ እንዳላላት ስታውቅ አንገቱን በገመድ አሳንቃ 160 ፍላጻዎችን በሰውነቱ ውስጥ እንዲጨምሩበት አደረገች። ጌታችንም ቅዱስ ሚካኤልን ቅዱስ ገብርኤልን ልኮለት ፍላጻዎቹን ከሰውነቱ ውስጥ አወጡለትና ፍጹም ጤነኛ ሆነ። ንጉሱም ከሄደበት ሲመለስ ንግስቲቱ ሚስቱ አውሳብዮስን ለስቅለትና ለሞት ያበቃችው በምን ምክንያት እንደሆነ ሲጠይቃት አንተ በሌለበት ወደ መኝታ ቤቴ ገብቶ ሊናገሩት የማይገባ ነገርን ጠየቀኝ፣ በከለከልኩትም ጊዜ በሰራዩ አሳመመኝ አለችው። ንጉሱም ተቆጥቶ ቅዱስ አውሳብዮስን ከተሰቀለበት አስወርዶ ካስመጣው በኋላ ለምን ይሄን እንዳደረገ ጠየቀው። አውሳብዮስ እውነቱን በነገረው ጊዜ ጭፍሮቹ ምስክር የሆኑ ዘንድ ሲጠይቃቸው ንግስቲቱ ስትጮህ ወደ ውስጥ ሲገቡ ያጋጠማቸውን መሰከሩ። ንጉሱም የሚስቱን ነገር አምኖ በመቀበል በንዴት የቅዱስ አውሳብዮስን ሰውነቱን በሰይፍ አስቆርጦት ስጋውን እንደ ላም ስጋ ቆራርጦ በምንቸት አድርጎ በእሳት እንዲበስል አደረገው። ነገር ግን አሁንም ቅዱስ ሚካኤልና ቅዱስ ገብርኤል ከምንጭቱ አውጥተው ከሞት አድነው በማስነሳት ፊቱን ጤነኛ አድርገው ታቆሙት። ከሞትም ከተነሳ በኋላ ሀገር ውስጥ ሲሄድ ሰዎች አይቶት ለንጉሱ ስለነገሩት ንጉሱ ድጋሚ ካስመጣው በኋላ 4 ዛንጀሮች በአካላቶች ውስጥ በማስገባት እጅና እግሩን አሳስሮ በእሳት ውስጥ ጨመረው። የከበሩ 2 ቅዱሳን መላእክታውንም መጥተው ፈወሱት። መልአኩ ቅዱስ ኡራኤል ነጥቆ ወደ ሰማይ አሳርጎት በዚያ በሰማይ 14 ዓመት ኖረ። ከዚያም ወደ ምድር ተመልሶ መጥቶ ወንጌልን እያስተማረ 40 ዓመት ኖረ። በእርሱም ትምህርት 85,000 አረማውያን ነው ተጠምቋል። ቅዱስ አውሳብዮስ በመጨረሻ ሰማዕትነቱን ተጋድሎን ፈጽሞ የካቲት 13 ቀን በክብር አርፏል። መታሰቢያውንም ለሚያደርግ እስከ 7 ትውልድ እንደሚምርለት ጌታችን ቃል ኪዳን ገብቶለታል። የሰማዕቱ የቅዱስ አውሳብዮስ ረድኤት በረከቱ በሁላችን ላይ ይደርብን፣ አሜን።